ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አደራችሁ። የዕለተ እሁድ የጠዋት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ሳምንት መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ሮኒ ናኦር ሲሆን የስቱዲዮ ተረኛ አስተናጋጆች አይቸው ባየና ሰጠኝ ዘመነን። አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦቻም ወቅታዊ ዘገባና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን እንጋብዛለን። አሁን የሰዓቱ ዜና ባይቸው ባየ ይቀርባል። አመሰግናለሁ ሰጠኝ። አርስተ ዜና። አሜሪካ በኢራን ላይ የምታደርገው ጥቃት እንደቀጠለ ነው። የከተማ አምባጓሮ ቀስቃሽ ዱርዬዎች ፖሊስ ማደኑን እንደቀጠለ ነው። በይሁዳና ሰማሪያ መንደር ሀቫት ጊላድ በተሰኘው እሳት ቃጠሎ ተነስቶ ነበር የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። አሜሪካ በኢራን ላይ የምትወስደውን ጥቃት እንደቀጠለች ነው። የአሜሪካ የመካከለኛው ጦር ኃይል አዛዥ እንዳስታወቁትም አሁን የምንወስደው እርምጃ ባለፉት ቀናት በዮርዳኖስ ኢራን ባስወነጨፈቻቸው ሚሳኤሎች ምክንያት 2 ወታደሮቻቸውን ማጣታቸውን በመግለጽ ለነሱም አጸፋ ምላሽ እየሰጠን ነው ገልጸዋል። በዮርዳኖስ የሚሰራጩ አንዳንድ ብዙሃን መገናኛ አውታር እንዳስታወቁትም በሆርሙዝ ባህር ወሽመጥ በተለይ ደቡባዊ ክፍል አሜሪካውያን በከፍተኛ ደረጃ ጥቃት እያደረሱ ነው ሲሉ ገልጿል። ኢራን በበኩላም በኢራቅ አካባቢ ከሚገኙ ኩርዶች ላይ ጥቃት ሰንዝራለች። አርባል በተሰኙት የኩርዶች ከተማ አጠገብ በሚገኝ የአሜሪካ ኮንሱለር ላይ አካባቢም አጥፍቶ ጠፊ ቀላል አውሮፕላን መከስከሱ ተገልጿል። ኢራቅ የሚገኙ አፍሮ ኢራኖች ወይም የኢራን ደጋፊ ታጣቂዎችም ወደ አሜሪካውያን ይዞታዎች ላይ ማስወንጨፋቸውን ቀጥሏል። የከተማ አምባጓሮ ቀስቃሽ ዱርዬዎችን ማደኑን ፖሊስ እንደቀጠለ ነው። ዳሩሽ የተሰኘው የከተማ ወንበዴ ቡድን አባል የሆኑ ፖሊስ በትናንት ምሽት በቁጥጥር ስር ውለዋል። የእስር ጊዜውም ምርመራው እስኪፈጸም ድረስ እንዲቀጥል ፍርድ ቤቱን ጠይቀው ፍርድ ቤቱም ፈቅዶላቸዋል። ኻሊድ ሐማድ የተሰኘው የዚህ የከተማ ወንበዴዎች አባል ትናንት ምሽት ፖሊስ በጠረጠረው ጥርጣሬ በቁጥጥር ስር ውሎታል። እንደሚታወሰው ሁሉ ሰሞኑን በመላው ሀገሪቱ ጃፓኒካ በተሰኘ ምግብ ቤት ላይ የሚደርሰው የወንበዴዎች ጥቃት እርምጃ ፖሊስን አሳስቦታል። የሕዝቡን ደህንነትም ስጋት ላይ የጣለ መሆኑን ፖሊስ ጨምሮ ገልጿል። እስካሁን ድረስ በእንደዚህ አይነት ክስተት የተሳተፉ የተጠረጠሩ የከተማ ወንበዴዎች ፖሊስ ወደ 5 የሚሆኑትን በቁጥጥር ስር መዋሉን ገልጿል። በይሁዳና ሰማሪያ መንደር በሚገኝ አንድ ቀበሌ ሀባት ጊላት በተሰኘው ቦታ የተቀሰቀሰው ቃጠሎ ትናንት ተነስቶ ነበር። የገንዘብ ሚኒስትር በጻለል ስሞርቲችን እንዳስታወቁት በቃጠሎው የደረሰውን ጉዳት ካሳ ለመክፈል ገማች ኮሚቴ በአስቸኳይ ወደ ቦታው በመሄድ የደረሰውን ጉዳት እንዲገመግም መመሪያ ሰጥተዋል። ለተጎዱት ሰዎችም በአስቸኳይ ካሳ እንዲቀበሉ ለተጎዱት እንደገና ቤቶችም እንደገና የሚገነባት አለባቸው ሲሉ መመሪያ አስተላልፈዋል። የክኔሴት አባል ጽቢ ስኮት እንደተናገሩትም በአስቸኳይ አጣሪ ኮሚቴ መቋቋም አለበት በማለት ጥሪ አቅርበዋል። የእሳቱ መንስኤ ምናልባት ሆን ተብሎ ቃጠሎ ለማንሳት የተደረገ እንደሆን መመርመር አለበት ሲሉም ጨምሮ አስታውቋል። ይህ በዚህ እንዳለ በዚህ ቃጠሎን በይሁዳና ሰማሪያ አስተዳዳሪ የሆኑት ዮሲ ዳጋን እንደተናገሩት ከ30 በላይ ቤቶች እንደወደሙና 100 ቤተሰቦችም አካባቢያቸውን ለቀው እንዲወጡ ተደርገዋል ብለዋል። ለቦታውም መሰረተ ልማት ላይ ከፍተኛ ጉዳት ደርሷል ብለዋል። 2 የእሳት አደጋ ተከላካይ ሰራተኞችም ተጎድተዋል። እንደ መጀመሪያ ምርመራ ከሆነ የእሳቱ መንስኤም በአስፋልቱ አጠገብ የሚገኝ በአንድ ቦታ ላይ ግለሰቦች ሲጋራ አጭሰው በጣሉት የሲጋራ ትርኳሽ መሆኑን ሳይሆን አይቀርም ሲሉ ማሳወቃቸውን ጨምረው ገልጸዋል። ወጣቶች አደንዛዥ እጽና በሚያሰክር መጠጥ መጠቀማቸውም ከባለፈው ዓመት ጋር ሲነጻጸር በከፍተኛ ደረጃ ማደጉ ተገለጸ።
ወጣቶችን የሚያሰክር መጠጦችና አደንዛዥ መጠቀም መጨመራቸው ኤልም የተሰኘው የግብረሰናይ ድርጅት ባደረገው ጥናት አስታውቋል። 2/3 ወጣቶች በሚሰክር መጠጦችና በአደንዛዥ እጽ መጠቀማቸው ድርጅቱ ባደረገው ምርመራ ደርሶበታል። ካለፈው ዓመት ጋር ሲነጻጸር በ45% በአደንዛዥ እጽ በመጠቀማቸው ጨምሯል። ይሄም ከባለፈው ዓመት ጋር ሲነጻጸር በ19 እጅ በአደንዛዥ እጽ መጠቀማቸው መጨመሩን ገልጿል። እንደ መስሪያ ቤቱ ከሆነ የዚህ መንስኤ ሲገለጽ ብቸኝነት፣ ድብርትና ፍርሃት እንዲሆን በተደረገው ጥናት ለማወቅ ተችሏል። በሊባኖስ ወታደር መኪና በእሳት መጋየቱ ተገለጸ። በሊባኖስ ወታደር መኪና ወደ አንድ ቦታ ሲሄድ ተቀብሮ የነበረ ፈንጅ ላይ በመውጣቱ የሊባኖስ ወታደር አንድ ሲሞት 2 መቁሰላቸው ተገልጿል። የተቀበረው ፈንጅም የእስራኤል መከላከያ ሰራዊት የቀበረው ፈንጅ አለመሆኑና በዚህ አካባቢ መከላከያ ሰራዊት እንዳልደረሰ በመከላከያ ሰራዊት ቃል አቀባይ አስታውቀዋል። በጉብኝት ላይ የነበሩ እስራኤላውያን ጉዳት ደረሰባቸው። 3 እስራኤላውያን በሞንጎሊያ በአሲያ በሚገኝ በአንድ ቦታ ሲጎበኙ የነበሩ እስራኤላውያን በጉብኝት ሰዓት እስራኤላዊነታቸው መሆናቸው ታውቆ በአካባቢው የሚኖሩ የእስልምና ተከታይ ፓኪስታን ዜግነት ያላቸው እነኚህን 3 እስራኤል ግለሰቦች ጥፉ፣ እናንተ ደም መጣጦች የፍልስጤም እንደምትመጡ የሂትለር ወታደር በማለት በገጀራ በመደብደብ ከቦታው እንዲርቁ አድርጓል። አንድ እስራኤላውያን ሲናገር በዚህ ቦታ በዚህ ክስተት የነበረ ወታደር መሆናችን ሊደርስብን ከነበረ አደጋ ራሳችን እንድንከላከል አድርጎናል ብሏል። ያ ባይሆን ኖሮ ግን በሕይወት አንመለስም ነበር ሲል አስታውቋል። በቻይና የሚገኘው የእስራኤል አምባሳደር ባደረገላቸው እርዳታም በሰላም ወደ ሀገራቸው ተመልሰው አንደኛው በደረሰበት ጉዳት ከሐኪም ቤት ገብቶ ሕክምና እየወሰደ ነው ተብሏል። ሞንዲያል 2026 ዓለም አቀፍ የእግር ኳስ ጨዋታ በትናንትናው ዕለት በተደረገ ጨዋታ እንግሊዝ ፈረንሳይን 6-4 በሆነ ውጤት አሸንፎታል። እንግሊዝ ይህን የ2026 ዓለም አቀፍ የእግር ኳስ ውድድር በ3ኛ ደረጃ አጠናቋል። ዛሬ ምሽት በአርጀንቲና እና በስፔን መካከል ዋንጫውን ለማንሳት ፉክክር ይደረጋል። ምሽት 10 ሰዓት ላይ ጀምሮ በካን 11ኛው ቴሌቪዥን ጣቢያ በቀጥታ ስርጭት ይኖራል። እንድትከታተሉ ተጋብዛችኋል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ይጨምራል ይላል። በዛሬው ዕለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 34 ዲግሪ ሴንቲግሬድ፣ ሃይፋና አካባቢዋ 31፣ ቴልአቪቭና አካባቢዋ 32፣ ቤርሼባና አካባቢዋ 37፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 41 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ሰጠይ የጠዋቱ ዜና እስካሁኑ ነበር። አይቸው ለዜናው እናመሰግናለን። አድማጮቻችን ወደ ቀጣይ ዝግጅት ለመተላለፍ ሙዚቃ የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች በአጭሩ እንመለከታለን። የማሪብ ጋዜጣ በፊት ገጹ በዋናነት የዘገበው በአሜሪካና ኢራን መካከል ያለው ግጭት ወደ ለየለት ቀውስ ይገባል የሚል ስጋት መኖሩን ነው። አሜሪካ በኢራን ላይ ከአንድ ሳምንት በላይ በተደጋጋሚ ጊዜ በኢራን የተለያዩ ይዞታዎች ላይ ጥቃት መፈጸሟን አጠናክራ ቀጥላለች። ኢራንም ባጸፋው በአካባቢ ሀገራት ላይ ጥቃቷን እየሰነዘረች ነው። ሁኔታው እየተባባሰ ሄዶ ከለየለት ቀውስ ውስጥ ይገባል የሚል ስጋት መኖሩን ጋዜጣው ዘግቧል። እስራኤል በአሜሪካና ኢራን መካከል ያለውን ግጭት በትኩረት እየተከታተለች ትገኛለች። እስራኤል ለሚፈጠሩ ችግሮች ሁሉ አስፈላጊውን ምላሽ ለመስጠት ተዘጋጅታለች። በአሜሪካና ኢራን መካከል ያለውን ግጭት ተከትሎ በ10 የሚቆጠሩ የአሜሪካ በአየር ላይ ነዳጅ የሚቀዱ አውሮፕላኖች በእስራኤል ይገኛሉ። እንዲሁም የአሜሪካ ተዋጊ አውሮፕላኖች ወደ መካከለኛው ምስራቅ በሚገኙ ሀገራት እየመጡ ነው። ይህ የሚያሳየው ሁኔታው እየተባባሰ የሚሄድ መሆኑን ነው። የእስራኤል ደህንነት ጥበቃ ባለስልጣናት እንደሚገምቱት ነገሮች በፍጥነት ወደ ጦርነት የሚቀየሩባቸው አጋጣሚዎች አሉ ብሏል ጋዜጣው።
የኢራን የበላይ መሪ ሙጅተባ ኻሜኔይ ኢራን ከአሜሪካ ጋር የደረሰችበት የመግባቢያ ስምምነት ዋጋ የለውም ብሏል። ኢራን በአሜሪካና ለራሷ ገዛ በሚያደርጉ የፋርስ ባህረ ሰላጤው ሀገራት ላይ ያጸፋ እርምጃ ወስዳለሁ እያለች እየዛተች ነው። በአንዳንድ ቦታዎችም ጥቃት ፈጽማለች። አሜሪካ በበኩሏ የኢራንን ወታደራዊ ኃይል ለማዳከምና በሆርሙዝ አካባቢ ያለውን እንቅስቃሴ ሰላማዊ ለማድረግ የጦር እርምጃዋን አጠናክራ ቀጥላለች። በአጠቃላይ በሁለቱ ሀገራት መካከል ያለው ግጭት እየተባባሰ ሄዷል። ግጭቱ ይስፋፋል የሚለው ስጋትም በጣም ጨምሯል። የእስራኤል አየር ኃይል ከመቼውም ጊዜ በበለጠ በተጠንቀቅ ላይ ይገኛል ብሏል የማዕሪብ ጋዜጣ። የማዕሪብ ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ የእስራኤል መከላከያ ሰራዊት ከደቡብ ሊባኖስ እየለቀቀ መውጣት መጀመሩን ነው። በአሜሪካ አደራዳሪነት በእስራኤልና ሊባኖስ መካከል በተደረሰበት ስምምነት መሰረት የእስራኤል ጦር ከደቡብ ሊባኖስ ደረጃ በደረጃ መውጣት ጀምሯል። የእስራኤል ጦር ደቡብ ሊባኖስን ለቆ የወጣው ለናሙና ያክል ሲሆን የእስራኤል ጦር የለቀቀውን ቦታ የሊባኖስ መከላከያ ሰራዊት ይቆጣጠራል። እንዲህ የሚደረገውም የሊባኖስ ፕሬዝዳንት ጆዜፍ አውን ወደ አሜሪካ ለስራ ጉብኝት ትላንት ሂደዋል። ከነገ ወዲያ ማክሰኞ ከፕሬዝዳንት ትራምፕ ጋር በዋሽንግተን ዲሲ ተገናኝተው ይወያያሉ። ይህን ተከትሎ እስራኤል ከሊባኖስ መውጣት መጀመሯን በይፋ ታስታውቃለች ተብሎ የሚጠበቅ መሆኑን የማዕሪብ ጋዜጣ በዛሬ ዘገባው ተመልክቷል። ሌላው የመጪው የክኔሴት ምርጫ ሊካሄድ 3 ወራት ያክል ቀርተዋል። ከዚያ በፊት የተለያዩ ፓርቲዎች ቅድመ ዝግጅት እያደረጉ ነው። የሊኩድ ፓርቲ ሊቀመንበር ጠቅላይ ሚኒስትር ናታንያሁ በፓርቲያቸው ያለ ቅድመ ምደባ ወይም ፕራይመሪዝ ምርጫ የሚመደቡላቸው 8 ሰዎች የፓርቲው ቦርድ ዛሬ ይወስናል ተብሎ ይጠበቃል። ብዙ ሰዎች ያለ ውድድር መግባታቸውን አንዳንድ የሊኩድ ፓርቲ አባላት እየተቃወሙ መሆኑ ይነገራል። ዛሬ ፓርቲው ይወስናል ተብሎ ይጠበቃል። በእንዲህ እንዳለ ዲሞክራቲም የተባለው ፓርቲም ነገ የፕራይመሪዝ ምርጫ ያካሂዳል ተብሏል። 112,000 የፓርቲው አባላት በመጪው ክኔሴት እንዲገቡ የሚፈልጓቸውን እጩዎች ይመርጣሉ ተብሎ ይጠበቃል። የኢዲዮት አህሮኖት ጋዜጣ ለመጪው የክኔሴት ምርጫ 100 ቀናት ቀርተዋል በሚል ርዕስ እንዳቀረበው ፓርቲዎች ዝግጅት እያደረጉ ቢሆንም 5 ዋና ዋና ጥያቄዎች አንስቷል ጋዜጣው። አንደኛው በመጪው የፓርላማ ወይም የክኔሴት ምርጫ ውጤቱ ወሳኝ ሊሆን ይችላልን ወይ የሚል ሲሆን በሁኔታው ያሉትን ችግሮችን በማንሳት እና የምርጫው ውጤት ምን ያክል ወሳኝ ሊሆን ይችላል የሚለውን ጥያቄ አቅርቧል። ሁለተኛው የጥቅምት 7ቱ የሽብር ጥቃት በምርጫው ላይ ምን ያክል ተጽዕኖ ሊያሳድር ይችላልን ብሎ ጠይቋል። ሶስተኛው የዘመቻ ህጉ የህግና ፍትህ ለውጡ ወይስ የደህንነት ሁኔታው ትኩረት የሚሰጠው በምርጫው ብሏል። አራተኛው ጥያቄ ለውጡን ክፍል ማን ይመራው ይሆን የሚል ነው። ጋዳይ ዘንኮት ወይስ ናፍታሊ ቤኔት አሊያስ ሁለቱ በማለት ጋዜጣው ጥያቄ አቅርቧል። አምስተኛ የቀኝ ክንፍ ትንንሽ ፓርቲዎች የመጪውን የክኔሴት ምርጫ ውጤት ሊወስኑ ይችላሉ በማለት በጉዳዩ ዝርዝር ሁኔታዎችን ጋዜጣው አቅርቧል። የኒውዮርክ ከተማ ከንቲባ ማምዳኒ ጠቅላይ ሚኒስትር ናታንያሁን በቁጥጥር ስር የሚውሉበት ሁኔታ ካለ ህጋዊ መንገዶችን እያጤኑ ነው ብለዋል። እንደሚታወቀው ሄግ የሚገኘው ዓለም አቀፍ የወንጀል ፍርድ ቤት እስራኤል በፍልስጤማውያን ላይ የጦር ወንጀል ሰርታለች በሚል ጠቅላይ ሚኒስትር ናታንያሁና የቀድሞ መከላከያ ሚኒስትር ዮአቭ ጋላንትን በጦር ወንጀለኝነት በቁጥጥር ስር እንዲውሉ ትዕዛዝ ማስተላለፉ ይታወሳል። ይህን ተከትሎ ጠቅላይ ሚኒስትር ናታንያሁ በተባበሩት መንግስታት ድርጅት ዓመታዊ ጉባኤ በመጪው መስከረም ወር ወደ አሜሪካ ኒውዮርክ ከተማ ሲሄዱ በቁጥጥር ስር እንዲውሉ ያደርጋሉ ተብለው ማምዳኒን ለተጠየቁት ሁኔታው ከህግ ባለሙያዎች ጋር ውይይት እያደረግንበት ነው። እኔ እንደማምነው ናታንያሁ ቦታቸው ሄግ ነው። ናታንያሁ የጦር ወንጀል ሰርተዋል በማለት ተናግረዋል። የኒውዮርክ ከተማ ከንቲባ ንግግር በእስራኤል ቁጣን አስከትሏል። በተባበሩት መንግስታት ድርጅት የሚያገለግሉት የእስራኤል አምባሳደር ዳኒ ዳኖን ለማምዳኒ ምላሽ ሰጥተዋል። በቁጥጥር ስር መዋል ካለበት ማምዳኒ ነው። ማምዳኒ ኒውዮርክን ማስተዳደርና ጸረ ይሁዳውያን እንቅስቃሴን መዋጋት ሲያቅተው የእስራኤልን መሪዎች ይወነጅላል። ጠቅላይ ሚኒስትር ናታንያሁ በኩራት ወደ ኒውዮርክ ይሄዳሉ። በተባበሩት መንግስታት ድርጅት ዓመታዊ ጉባኤ የሚሳተፋሉ። እስራኤል ራሷን ከጥቃት ተከላከለች እንጂ የጦር ወንጀል አልሰራችም ብለዋል አምባሳደር ዳኒ ዳኖን። ሌላው በሰማሪያ ቀበሌ ትላንት ከፍተኛ የሆነ የእሳት ቃጠሎ ተነስቶ ነበር። ሀባት ጊላድ በተሰኘው ቦታ በነበረው የእሳት ቃጠሎ 11 ዜጎችና 2 የእሳት አደጋ ተከላካይ ሰራተኞች ጉዳት ደርሶባቸዋል። 15 ቤቶች ደግሞ ተቃጥለዋል። እንዲሁም አንድ ጋራጅና መጋዘን መቃጠላቸውን ጋዜጦች ዘግበዋል። የኢዲዮት አህሮኖት ጋዜጣ የኢራንና አሜሪካን ግጭት ዘግቧል። ኢራን በአካባቢው ሀገራት ተኩሳለች። በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር በፈጸመችው ጥቃት
2 የአሜሪካ ወታደሮች ተገድለዋል። አሜሪካም ለዚህ ጥቃት ከባድ ያጸፋ መልስ ሰጥታለች። እስራኤል ሁኔታውን በትኩረት እየተከታተለች ነው። ኢራናውያን ከአሜሪካ ጋር የተፈራረምነው የመግባቢያ ሰነድ ውድቅ ሆኗል። የኢራን የበላይ መሪ ሙጅታባ አሚናዬ ኢራናውያን ከአሜሪካ የማይዘነጉት የጠላትነት ድርጊት አለ፣ ይህን ማስታወስ አለባቸው በማለት አስጠንቅቋል። በአጠቃላይ አሁን ባለው የኢራንና አሜሪካ ግጭት በአካባቢው የሚሆነውን ለመገመት አስቸጋሪ እንደሆነ ተገልጿል። እስራኤል ራሷን ለማንኛውም ነገር ዝግጁ አድርጋ በንቃት እየተከታተለች መሆኑን የኢዲዮት አህሮኖት ጋዜጣም በዛሬ ዘገባው ተመልክቷል። የኢዲዮት አህሮኖት ጋዜጣ ዛሬ ካቀረባቸው ዘገባዎች መካከል አንዱ የ2026 ዓ.ም የዓለም ዋንጫ ፍጻሜ ዛሬ ምሽት የሚካሄድ መሆኑን ነው። ዛሬ ምሽት ዓለም ፊቱን ወደ አሜሪካ በማዞር የፍጻሜውን ጨዋታ ይመለከታል። ለዋንጫ ሽሚያ ያለፉት ስፔንና አርጀንቲና ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። ትላንት ሌሊት በነበረው የደረጃ ጨዋታ እንግሊዝ ፈረንሳይን 6-4 በማሸነፍ 3ኛ ደረጃን ይዛ አጠናቃለች። ፈረንሳዊው አጥቂ ኪሊያን ኤምባፔ 10 ጎሎችን በማስገባት የኮከብ ጎል አግቢነቱን እየመራ ይገኛል። አርጀንቲናዊ ሊዮኔል ሜሲ 8 ጎሎችን ያስገባ መሆኑ ይታወቃል። ዛሬ ምሽት ተጨማሪ ጎሎችን ካስገባ ኤምባፔን እኩል የሚሆንበት አሊያም የሚበልጥበት ሁኔታ ይኖራል። የሀሬጽ ጋዜጣም የኢራንና አሜሪካን ግጭት ዘግቧል። እስራኤልም ሳትወድ በግድ ወደ ጦርነቱ ልትገባ የምትችልበት ሁኔታ ሊኖር ይችላል ብሏል ጋዜጣው። እስራኤል ወደ ጦርነቱ ልትገባ የምትችለው አንደኛው ባለው ወቅታዊ ሁኔታ ሲሆን፣ ሌላኛው ደግሞ በፖለቲካ ምክንያት ሊሆን ይችላል ብሏል ሀሬጽ። የሀሬጽ ጋዜጣ የሻባክ ድርጅት ኃላፊ ዳቪድ ዚኒ በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ የሚያልፉ ዜጎችን የሚቀርጸውን በካሜራ ያለውን ፎቶግራፍ ድርጅታቸው በነጻነት ገብቶ ሁኔታዎችን የሚከታተልበት ሁኔታ እንዲኖር ጠይቀዋል። ይህን ጥያቄ ያቀረቡት የሕግ ማዕቀፍ ሳይኖር መሆኑን የሀሬጽ ጋዜጣ ዘግቧል። በሕጉ መሰረት በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ በካሜራ የሚነሱ ዜጎችን ፎቶዎች በ90 ቀናት ውስጥ ድርጅቱ እንዲያጠፋ ሕጉ ያስገድዳል ብሏል ሀሬጽ። ሌላው በብሪታንያ አዲስ ጠቅላይ ሚኒስትር ሊሾሙ ነው። የማንቸስተር ከተማ ከንቲባ ሆነው ያስተዳደሩት በርንሃም ጠቅላይ ሚኒስትር ይሆናሉ። በሀገሪቱ ያለው የተወሳሰበ የፖለቲካና ኢኮኖሚ ችግር ብዙ ፈተና ይሆንባቸዋል ብሏል የሀሬጽ ጋዜጣ። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። የተከበራችሁ አድማጮቻችን እንግዲህ በድጋሚ እንደምናደራችሁ። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። አይቸው እንደምናደርግ ግን ተኝተሃል? ያው አንተ እንደተኛሁን እኔም ተኝቻለሁ። ስንት ሰዓት? ጨዋታው የጀመረው በ2 ሰዓት ተኩል ላይ ከሌሊቱ፣ ግን ወዲያው ነው የተነሳሁት። ተመሳሳይ ነው እንግዲህ ያው ጨዋታው ነበረ። ወደ ኋላ እንመለስበታለን። ቀላል አይደለም። ሲያዝናናን የቆየ ወደ 38 ቀናት የቆየ ጨዋታ ነው። ከዛሬ ጋር እንግዲህ ሊያልቅ መሆኑ ትንሽ እንግዲህ እግር ኳሱን ለሚወድ ሰው ቅር ይላል። ነገር ግን አለ አሁን እንግዲህ የክለቦች ጨዋታ በጣም ስለሚጀምር ማን እንደሞ ያለ ጥሩ ወደ ኋላ እንመለስበታለን። እንግዲህ በእስራኤል እና ሊባኖስ መካከል በተደረሰበት ስምምነት ከደቡብ ሊባኖስ የእስራኤል መከላከያ ሰራዊት የሚወጣበት ሁኔታ እንዳለ እየተነገረ ነው። የሊባኖሱ ፕሬዝዳንት ጆሴፍ አውንም አሜሪካ ይገኛሉ፣ ከፕሬዝዳንት ትራምፕ ጋርም ይገናኛሉ ተብሎ ይጠበቃልና ይህ ሁኔታ እንዴት ነው? ምን ያክል እስራኤል ብትተማመን ነው ልታስወጣ የምትችለው ወታደሮቿን እዛ አካባቢ? አመሰግናለሁ ሰጠይ። ይሄ ሁኔታ እንግዲህ እንደጠቀስከው አንተ የሊባኖስ ፕሬዚዳንት ጆሴፍ አውን ወደ አሜሪካ ከማምራታቸው በፊት ከማቅናታቸው በፊትና ከእስራኤል ጋር የተጀመረውን ድርድር ከመቀጠላቸው በፊት አንድ መስፈርት ያስቀመጡት አለ። እሱም የእስራኤል መከላከያ ሰራዊት በቁጥጥሩ ስር ያዋላቸውን የደቡብ ሊባኖስ ቦታዎች ሙሉ በሙሉ ለቆ እንዲወጣበት ወይም ለቆ የሚወጣበትን የጊዜ ገደብ ይሰጠኝ ከወዲሁ በማለት የጠየቁበት ጥያቄ ነበር። ይሄ በተደረገው ስምምነት መሰረት እንደ ሙከራ ተደርጎ የተወሰኑ ቦታዎችን ለቆ ለመውጣት መከላከያ የወሰነበት ሁኔታ አለ። ያም ቦታ ሙሉ በሙሉ እስራኤል ለቃ በምትወጣበት በተለይ አሁን 2 ቦታዎችን ለቆ እንደሚወጣ ስምምነት ላይ ተደርሷል። በእነዚህ ቦታዎች ላይ
የሊባኖስ ወታደር የሚጠበቅበት ወይም እስራኤል ወታደር ሊያደርገው የነበረውን እነሱ እንዲያደርጉ እንዲያከናውኑ የታቀደበት የተስማሙበት ሁኔታ ነው። ያ ምንድነው? እስራኤል መከላከያ ሰራዊት ለቆ ከሚወጣቸው ከነዚህ ሁለት ቦታዎች ውስጥ የደቡብ ሊባኖስ ወታደሮች በመምጣት ቦታውን በመቆጣጠር አንደኛ በቦታው ያሉትን በዛ አካባቢ ያሉትን ጸረ እስራኤል እንቅስቃሴዎችን መቅረፍ በማከታተልም ቤት ለቤት ልብ በል እንግዲህ ቤት ለቤት በመዞር በመግባት በመሄድ የሂዝቡላ ሽብርተኛ ያከማቸውን መሳሪያ መሰብሰብ። ይሄ ማለት እንግዲህ ሂዝቡላን መሳሪያውን ማስፈታት ማለት ነው። ይሄን ያደርጋል ወይ? ይሄን የማድረግ አቅም አለ ወይ? አሁን ለዚህ ነው እንግዲህ ሁለት ቦታዎችን ለቆ በመውጣት እንደ ሙከራ ተደርጎ የሚታይበት ሙከራ ለናሙና ነው የተባለ። አሁን ለናሙና መባሉ ምን ያክል ዋጋ የሚያስከፍል ሊሆን አይችልም ወይ ነው። አንዳንድ ጊዜ ምን አለ መሰለህ እዚህ ጋር ህልም ተፈርቶ እንቅልፍ ሳይተኛ አይታደርም የሚባል አባባል አለ። ገና የደቡብ ሊባኖስ ወታደር አቅም እንደሌለው የታወቀ ነው። ለዚህም ነው እንግዲህ ባለፈው እኛም ዘግበነዋለኝ አንዳንድ አሜሪካኖች እንዲሁም ባልሳሳት የሆላንድ መሰለኝ ወታደሮቻቸውን በመላክ ለመጠናከር ለማሰልጠን ቃል የገቡበት ሁኔታም አለ። አዎ የሊባኖስ ወታደር ከሂዝቡላ ጋር በሚነጻጸርበት ሰዓት እጅግ በጣም ኋላ ቀር የሆነ ወታደር ነው ያላት፣ ጦር ነው ያላት። ቢሆንም ግን ስምምነት ካለ ዞሮ ዞሮ እነኚህ የሊባኖስ ወታደሮችና ሂዝቡላዎችም የአንድ ቤተሰብ ናቸው። በአንድ ቤተሰብ ስለሆኑ እንግዲህ ሺኢም ናቸው፣ የሺኢም ሃይማኖት ተከታይ ናቸው። የእስልምና ሃይማኖት ተከታይ ሆኑ ለዘርፍ እንዳለው ሱኒና ሺኢም ይባላሉ። እነሱም እንግዲህ አብዛኛዎቹ ወደ 70 እጅ የሚሆኑት የደቡብ ሊባኖስ ወታደሮችም የዚህ የሺኢ ሃይማኖት ተከታዮች ናቸው፣ ያጎት ልጆች ናቸው ማለት ይቻላል እዚህ ላይ እና በምን አይነት ሁኔታ ነው እንግዲህ በመከላከያ ሰራዊት የተለያዩ እምነት ተከታዮች ሊሆኑ ይችላሉ። ግን ሊባኖስ የመንግስት አወቃቀር በተለይ በላይ ካሉ ስልጣኖች ላይ ክፍፍል አለ። እርግጥ አሁን እንዳልከው ግን በወታደሩ ዙሪያ ሁሉም የሀገሪቱ ህዝብ የሚያገለግልበት ሁኔታ ነው ያለ። አሁን ትልቁ ችግር ይህንን የእስራኤል መከላከያ ሰራዊት ያጸዳውን ለቆ ሲወጣ ሂዝቦላ ቢቆጣጠረውስ ነው። ለዚህ እኮ ነው እንደ ሙከራ ተደርጎ እነኚህ በሁለት ቦታዎች ላይ መከላከያ ለቆ የሚወጣው። እንደሚታወሰው ሁሉ አሁን ቀደም ሲል የተናገርከው ነገር ትክክል ነው። ነገር ግን ማን ነው በአሁኑ ሰዓት ሊባኖስን እያስተዳደረ ያለው? የትኛው የጦር ክፍል ነው? ሂዝቡላ እንደፈለገው የሚያሽከረክር ያለው አይደለምና በአካባቢው ፓርላማ ውስጥ ገብቶም የራሱ ተወካይ አይደል እንደፈለገው የሚያደርገው ያለው። እንደፈለገ በሱ መስሎ የማይታየውን ጠቅላይ ሚኒስትር እኮ የገደለ ነው። ስለዚህ በአሁኑ ሰዓት የመከላከያ የደቡብ ሊባኖስ ወታደር ወይም ጦር ኃይላት ይባላል እንጂ ለስሙ ካልሆነ በስተቀር ምንም ፋይዳ የሚሰጥ ወታደር አንድ ነገር መዘንጋት የሌለበት ነገር ሂዝቦላ የእስራኤል መከላከያ ሰራዊት እንኳን መገዳደር የሚችል አቅም አለው። እንደው ዝም ብለን ላዩን ብናወራው ያለውን ውጤት በፊት የነበረውን በጦርነት የምናየው ነው እና ሂዝቦላ ምንም እንኳን የሽብር ድርጅት ሽብርተኛ ድርጅት ቢሆንም ግን ኃይል አለው። ከኢራን በሚያገኘው ድሮን የተለያዩ ሚሳኤሎች የተለያዩ ሮኬቶች አሉና አሁን የሊባኖስ መከላከያ ሰራዊት ምን ያክል አቅም ይኖረዋል የሚለው ነው እንጂ ጥሩ ነው፣ ስምምነት ጥሩ ነው። እንደዚህ እስኪ እየተጀመረ እንየው፣ ሙከራው ጥሩ ነው፣ እሱ ጥሩ ነው። አዎ ግን እንዳልከው ሂዝቡላ አዎ በአንድ ከመጀመሪያው ሲቋቋም ጸረ እስራኤል እንቅስቃሴ የሚወስድ የኢራን ቡችላ እንደሆነ ሁላችን የምናውቀው ነው። አዎ ከኢራን በሶሪያም በኢራቅም በተለያዩ ቦታዎች የተለያዩ ዘመናዊና ትላልቅ ባላስቲክ ሚሳኤሎች ሙሉ የደረሰ ነው። አቅሙ ምን እንደሆነ አይተነዋል፣ ተመልክተነዋል። ሆኖም ግን የእስራኤል መከላከያ ሰራዊትም አይቀጡ ቅጣት ቀጦታል። አዎ አሁንም ኃይል ቢኖረውም ግን ጥቅምት 7 2023 በፊት የነበረው ኃይል እንደሌለው ይሄ ከኃላፊውም የነበሩ ከናስራላ ጀምሮም የተወገዱት ማየት ይቻላል። ዞሮ ዞሮ ግን የሊባኖስ ወታደር ይህን የማድረግ አቅም አለው ወይ? ሁላችንም ቆይተን የምናየው ጉዳይ ይሆናል። በአሜሪካና ኢራን መካከል ግጭቱ እንደቀጠለ ነው። ኢራንም ለሰባተኛ ጊዜ ምስል ባልሳሳት አሜሪካ በተከታታይ ኢራን እየተጠቀጠች ያለችው ይህን እንዴት ታየዋለህ? ምናልባት ወደኛስ የሚገቡበት ወይም ወደኛስ የምንደርስበት መሳተፍ ነገሩ ሊመጣ ይችላል። ለመካከለኛው ምስራቅስ ምን ተጽዕኖ ሊያሳድር ይችላል? ምንም የሚታመን ነገር የለም። አሁን ትራምፕ ምንድን ነው የሚፈልጉ የሚለው ትልቁ ጥያቄ ነው።
ግን አሁን ከምናየው ከዘገባዎች ከሚወጡ ነገሮች እንደምንመለከተው ግጭቱ ቀጥሏል። እንግዲህ አሜሪካም ወታደሮች በዮርዳኖስ ተገድለውባታል። እሷም እርምጃ እየወሰደች ነው። ብዙ ነገሮች አሉ። አሜሪካ በተለይ በተጠናከረ ሁኔታ ነው አሁን እርምጃ እየወሰደች አለው። እንዲያውም በአንድ በኩል የሚያስመሰግን ነው። በፊት በቃላት ብቻ የነበረው የትራምፕ ዛቻ አሁን ወደ ተግባር ተለውጧልና በወታደራዊ ኃይል ኢራንን ማንበርከክ የፈለጉ ነው የሚመስል። ለጊዜው እየተዋጣላቸው ነው። እንግዲህ የሆርሙዝን የባህር ወሽመጥ በተለይ እንግዲህ የሆርሙዝ የባህር ወሽመጥ በሁለቱ ሀገራት የሚመሩት ነው፣ ኢራንና ኦማን። የኦማኑን አካባቢ አሜሪካ ነጻ አድርጋ በዛ አካባቢ መርከቦች እንዲያልፉ ትፈልጋለች። ኢራን ደግሞ ያ ከሆነ ልትገለል ስለምትችል ኦማንና እኔ ነው የምናስተዳድረው ነው ትልቁ ጸባቸውና ይህ ሁኔታ እየተባባሰ ከሄደ እኛም ሳናስበው ወደ ጦርነቱ የምንገባበት ሁኔታ ሊኖር እንደሚችል የእስራኤል ደህንነት ጥበቃ ባለስልጣናት እየገለጹ ያሉበት ሁኔታን አይተናል። የአሜሪካ አየር ላይ ነዳጅ የሚቀዱ አውሮፕላኖችን በብዛት እዚህ ይገኛሉ። በመካከለኛው ምስራቅም አሜሪካ ተዋጊ አውሮፕላኖችን እያመጣች ነው ይላል። እንግዲህ ሁኔታው በፍጥነት የሚቀየርበት ሁኔታ ሊኖር ስለሚችል እስራኤልም አስፈላጊውን ዝግጅት እያደረገች ነው ያለ። እንግዲህ ያው የሚሆነውን መጠባበቅ ነው። የምትጨምረው ካለ? ያልከው ነገር በእርግጥ ትክክል ነው። ግን አንዳንዴ ምንድን ነው ብዙ ብቻ አባባሎች አሉ የኛ ትላልቅ ሰዎች የሚሉትኝ እነዛን አባባሎች አንዳንዴ ያው ለዚህም የሚመቹ ነው፣ አንዳንዴ የማይመቹ ናቸው። እንዴት ነው መናገሩ ትንሽ ይከብዳል። ያን እንደ ምሳሌ አድርጌ መሰል ዋናው ነገር እዚህ ላይ አሜሪካ አንድ ያልገባት ነገር ያለ መስሎ ይታየኛል። በተለይ ፕሬዚዳንት ዶናልድ ትራምፕ እንደኔ አመለካከት ኢራን ውስጥ ኢራንን በድርድር ማቸነፍ እንደማይቻል፣ ኢራን በድርድር ኃይለኛ እንደሆኑ የታወቀ ነው። እንዲያውም አሜሪካኖች ከኢራኖች ተምረዋል ይባላል። ኢራን በቀጥታ የምትፈልገው ነገር በአሁኑ ሰዓት ወደ ጦርነቱ ሙሉ በሙሉ እንድንገባ ነው። አሜሪካ ግን ትንሽ ለዚህ ዙሪያ የሰጋች መስሎ ይታያል። እኔ ለምንድን ነው ስጋቷ እንዲህ ነው ብሎ መናገር ያቅታል። ምክንያቱም ተመልከት እንግዲህ ባልሳሳት በዚህ ጦርነት ውስጥ ቢያንስ እስከ ትናንትና ጋር 17 የአሜሪካን ወታደሮች ተገድለዋል። ትናንትም እንግዲህ በዮርዳኖስ በሚገኙ በአሜሪካ የጦር ካምፕ ላይ የሚደርሰውን ጥቃት እያየን ነው። በፋርስ ባህረ ሰላጤ ያሉ ሀገራት የአሜሪካ ጦር ካምፕ ላይ እንደፈለገችው ኢራን እየተኮሰች ነው፣ እያስወነጨፈች ነው፣ እየደበደበች ነው። ለዛም ነው አሁን አንተ ቀደም ሲል የተናገርከውም የጦር ተዋጊ አውሮፕላኖችም ይሄ ነዳጅ የሚቀዱት አውሮፕላኖችም ከመካከለኛው ምስራቅ ወይም ከፋርስ ባህረ ሰላጤው እየተነሱ እየመጡ እዚህ ምክንያቱም ከዚህ እስራኤል ውስጥ የሚያርፉት እስራኤል ውስጥ የበለጠ ደህንነት ስላለ ነው። ለምንድን ነው ለምንድን ነው ኢራን ወደ እንግዲህ የጎረቤት ሀገራችን እስከ ዮርዳኖስ ድረስ ማስወንጨፍ ጀምረዋል፣ ያስወነጨፉ ነው። ለዛም 2 ወታደሮች የአሜሪካ ወታደሮች የተገደሉት፣ አንዱ እንዲያው መዳረሻው የጠፋ አለ። ያ የሆነበት ምክንያት ምንድን ነው? መዳረሻው የጠፋ ማለት ተጠለፈ፣ የደረሰ ይህ አንድ ነው። ሁለተኛ ለምን እስራኤልን አትነካም? ይሄ ነገር የሚሆነው ምንድን ነው? እስራኤልን ትንሽ የሰጋች መስሎ ይታያል እዚህ ላይ። ኢራን እስራኤልን የሰጋች መስሎ ይታያል እዚህ ላይ። እና ይህን ስንመለከተው ዶናልድ ትራምፕ ምን እንደሚጠብቁ አይታወቅም። አብዛኛው እንደሚነገረው አሁን ይህ ቀደም ሲል የገባ ነው የሞንዲያል ጨዋታ የእግር ኳስ ጨዋታ ዛሬ ይፈጸማል። ከዛ በኋላ ምናልባት ኃይላቸውን አጠናክረው ወደ ለየለት ጦርነት ይገባሉ የሚባል ነገር። አንድ ነገር ግን ሊገባን የሚገባ ኢራንን በኃይል ካልሆነ በስተቀር በምንም ተአምር ማቸነፍ አይቻልም። ጥሩ ኃይልም ደግሞ ሙሉ በሙሉ ሊሰራ የማይችልበት ሁኔታ አለ። ለማንኛውም አንደኛ ኃይልም ይጠቀምናል። ምን አለ መሰለህ እዚህ ጋር በኃይል ትጠቀምና ወደ ድርድር ትመጣለህ። እዚህ ላይ እኮ አሁን አሜሪካኖች እንደኔ አመለካከት ትልቅ ያደረጉት ስህተት ወደ በኃይል እየተጠቀሙ በነበረበት ሰዓት የተኩስ አቁም ስምምነት ብሎ መሄድ አልነበረባቸውም። በዛ በተኩስ አቁም ስምምነት ላይ ሲሄዱ አሜሪካ የበታች ኢራን የበላይ ሆኖ የቀረቡበት ያንን ለማስተካከል ይመስለኛል አሁን አሜሪካ እርምጃ እየወሰደች ያለው። ለማንኛውም እናየዋለን። እንግዲህ ምንድነው ቦርጭም ከሆነ ይጠፋል፣ ሽልም ከሆነ ይገፋል ነውና የአሜሪካ ፍላጎት ምን እንደሆነ እናየዋለን። ለወደፊት እንግዲህ ቀጣይ ቀናት የሚወስኑት ይሆናል። ሌላው በእስራኤል የወጣቶች አልኮልና አደንዛዥ ዕፅ መውሰድ መጨመሩ ኤሌም የተሰኘው አሙታ ወይም ድርጅት የገለጸበት ሁኔታ አለና እንዴት ታየዋለህ? የሚገርመው ነገር ይሄ ኤሌም የተባለው ድርጅት እኔ ወታደር ቤት ልጨርስ ግማሽ ዓመት 3 ወር ምናምን ሲቀረኝ በስንት በ1990 በ2000
በ2000 ነው ስጨርስ ወደዚህ ድርጅት የተቋቋመ አዲስ ነበርና ከመከላከያ ሰራዊት እኔም ተመድቤ በዚህ ሳገለግል ቆይቻለሁኝና አውቀዋለሁ ይሄን ኤለም የሚለውን በተለይ ሮሆቦት ቅራት ሞሾ ውስጥ ሉድ ራምሌ ገደራ እንደዚህ አይነት እንቅስቃሴዎች ከነበረባቸው ስንንቀሳቀስ ነበር እዛ አካባቢና ርሾ ለጽዮንም ከሙቫን እንንቀሳቀስ ነበር። ያ የምናደርገው የነበረው ነገር ምንድነው? እንደዚህ አደንዛዥ እጽ በአልኮል ምክንያት በተለያዩ ሁኔታዎች ከቤተሰብ የተፈናቀሉም ከትምህርት ገበታቸው የተፈናቀሉትን እያገኘን እነሱን እያነጋገርን በበነገታው ጠዋት እንግዲህ ሌሊት ነበር ስራችን የምናደርገው። ምክንያቱም እነሱ ያሉበት የሚባለው ቦታ መሄድ መፈተሽ የተቻለን ያህል እርዳታ መስጠት በበነገታውም ትምህርት ቤት ድረስ አብረን በመሄድ ወደ ትምህርት ቤት ገበታቸው ተመልሰው እንዲገቡ እናደርግበት የነበር ክስተት ነው። ይሄ አሙታ አሁን ያወጣው ነገር ምንድነው? እጅግ በጣም የሚያሳስን እያንዳንዳችንም ቤታችን ውስጣችን ልንፈትሽ የምንችል ነው። ከባለፈው ዓመት ጋር ሲነጻጸር ባደንዛዥ እጽና ባልኮል የሚጠቀሙ ወጣቶች ከጊዜ ወደ ጊዜ እየጨመረ መጣ ነው። ይሄ ምንድነው? ፍርሃት አለባቸው፣ ድንጋጤ አለባቸው፣ ብዙ የሚያስቸግር የእውቀት እጥረትም አለባቸው። ይሄ ሁሉ የሚያሳየው ምንድነው? በአሁኑ ሰዓት በተለይ ዘመን አመጡሽ እነኚህ ቲክቶክ፣ ሌሎች የመገናኛ መረቦች ልጆችን ከቤተሰብ ጋር ደግሞ የበለጠ እያራቀ እየመጣ ነው። ማንም ቤተሰብ እያንዳንዱ ቤተሰብ በአሁኑ ሰዓት እኔ እንጃ ምናልባት ምግብ እየበላን እንኳ ቁጭ ብለን ከቤተሰብ ጋር የምንዋይበት ጊዜ አይደለም ያለው። ሁሉም የራሱን ስልክ ይዞ ቁጭ ነው የሚለው። ሁሉም የራሱን ወይ በቲክቶክ ይቀመጣል፣ ወይ በዋትሳፕ ይቀመጣል፣ ወይ በፌስቡክ በአንድ ቁጭ ብሎ የማየት እንጂ የቤተሰብ ውይይት ከቤተሰብ ጋር መነጋገር፣ ልጆችን መነጋገር እንደዚህ አይነቱ ነገር ከጊዜ ወደ ጊዜ እየመነመነ እየተረሳ እየመጣ ነው። ይሄ ደግሞ ልጆች አብዛኛውን ጊዜ ብቸኝነት በሚሰማቸው ሰዓት ከቤት ውስጥ የሚያጡት ነገር ምናልባት እኛ ቤተሰብ ልጆችን ስላበላናቸው ስላጠጣናቸው ብቻ እነሱ ጥሩ ኑሮ የሚኖሩ ይመስላል። አይደለም መናገር፣ መወያየት፣ የት ውሎ መጣ፣ የት አመሸ፣ ከምን ነው የሚሄድ፣ ወዴት ነው የሚመጣ፣ እነዚህን ነገሮች መወያየት ያስፈልጋል። ትምህርት ቤት መሄድ፣ መጠየቅ፣ ያው የሚፈልገውን ነገር በጣም ፊርማ ያላቸውን ጫማ ስለገዛንላቸው የሚፈልገውን ይሄ ዘመን አመጡሽ ስማርት ቴሌፎን ወይም የተለያዩ ቀፎችን እየገዛን በሰጠናቸው ቁጥር ልጆችን ከኛ እያራቅናቸው እንጂ እነሱን እየጠቀምናቸው አይደለም። ለዚህ እጥረት ነው ልጆች መጨረሻ ላይ ቀስ በቀስ ወደ አልኮል፣ ወደ አደንዛዥ እጽ የሚሄዱት የሚመሩበት። ስለዚህ ይሄ የሚናገረው አሁን 45 እጅ ከባለፈው ዓመት ሲነጻጸር በአልኮል የተጠቀሙ ወጣቶች እንዳሉ በ19 እጅ ደግሞ ሲጨምር አደንዛዥ እጽ የተጠቀሙ ወጣቶች አሉ። ይሄ እንግዲህ ወጣቶች ስንል ከ10 ቤቶች ያሉት ናቸው እንጂ ከ18 ዓመት በላይ የሆኑ አይደሉም። ከዛ በታች ያለውና ይሄ ነገር በእውነት ሊታሰብበት የሚገባ ነው። እያንዳንዳችን ልንወያይበት የሚገባ ጉዳይ ነው እና በእውነት ትኩረት ሊሰጠው ይገባል። ያንተ ምልከታ በዚህ ምን ይመስላል? እንግዲህ ትኩረት መሰጠት አለበት። በጣም ሁሉም እንቅስቃሴ ማድረግ ያለበት ነው። ሁሉም የህብረተሰብ ክፍል እኛም በዚህ ዙሪያ በጣም ባለሙያዎችን ማቅረብ ያለብን ነው። እንግዲህ ቀላል አይደለም፣ የወጣቱ ሁኔታ እናውቀዋለን። ስለዚህ እንግዲህ ሁላችንም መከታተል ነው ያለብን። እግር ኳሱን ለአንተ ሰጥቻለሁ። እኔ ሞንዲያል እግር ኳስ ጨዋታ ስለማልወድ አንተ ተመልከተው። ስለማትወድ ጥሩ። እንግዲህ ምን ቢቃጠሩ ደረሰ ቀኑ። እስኪ ታስታወስክ፣ እንደው አርጅተሃል ለነገሩ፣ ታስታወስክ ስንተኛው ጨዋታ ይሆናል አሁን የፍጻሜው? ማለት ስንተኛ ጨዋታ ነው አሁን የዓለም ዋንጫ ከጀመረ አንስቶ እስካሁን ድረስ ዛሬ ማታ የሚደረገው ስንተኛ ጨዋታ? ይህን እኮ ለአንተ ሰጥቻለሁ አላልኩም? ከመጀመሪያው እኮ አንተ ስለምትከታተሉ ለአንተ ሰጥቻለሁ። 48 ሀገራት 104 ጨዋታዎችን ያደርጋሉ ብለን ነበር። 104ኛው የእግር ኳስ ጨዋታ እና 48 ሀገራት የተሳተፉበት ብዙ የተደነቀ ነው። ዛሬ እንግዲህ 10 ሰዓት ጀምሮ የሚደረግ ነው። በኒው ጀርሲ አካባቢ በሚገኘው ሜት ላይፍ ስታዲየም ነው የሚደረግ የፍጻሜው ጨዋታ። በጣም በጉጉት እየተጠበቀ ነው። የትላንት ነው እንግዲህ ያው አይተናል። ሌሊት እንቅልፍ የነሳን የፈረንሳይ እና እንግሊዝ፣ በእውነት እንግሊዞች ደህና እንቅስቃሴ የነበረው፣ በሁለተኛው አጋማሽ ላይ ደግሞ ፈረንሳዮችም ጥሩ እንቅስቃሴ አድርገው ነበር። ጥሩ ነው እንግዲህ የኮከብ ጎል አግቢነቱን ኤምባፔ እየመራ ነው።
10 አደረገው አይደል? ዛሬ ማታ እንግዲህ እናያለን። ሜሲ ዛሬ ማታ ከጨመረ ጥሩ ነው። በዚህ ዝግጅት ብዙ ለውጦች ይደረጋሉ ተብሎ ሲወራ ነበር። የእረፍቱ ጊዜ ሊጨምር ይችላል ተብሎ ነበር። ፊፋ እንዳስታወቀው 17 ደቂቃ ነው የሚሆን፣ በፊት 15 የሚሆነው እስከ 30 ደቂቃ እረፍት ይሆናል ተብሎ ነበር በመሃል። አሁን እንደተነገረው 17 ደቂቃ ነው። እንግዲህ ማታ ደግሞ ለውጥ ካለ እናያለን። ሌላው በዝግጅቱ ሻኪራ፣ ማዶና፣ ጀስቲን ቢበር ሙዚቃ ያቀርባሉ። በጣም ለየት ባለ ሁኔታ ነው እንግዲህ ዝግጅት የምትደረግ። ማታ ያው የምናየው ነው። እስኪ እንደው ግምታችን እንግለጽ። የኔ ግምቶች ብዙዎች አልተሳኩም። ማን ዋንጫውን ሊወስድ ይችላል? ለምን ትጠይቀኛለህ እንደዚህ አይነት ጥያቄ? ተነጋግረን የለም ከአሁን በፊት አርጀንቲና ነው ብያለሁ እኮ ከመጀመሪያው። ጥሩ እንግዲህ አርጀንቲና ብለሃል። እኔ ደግሞ ስፔን ብያለሁ። ለምን? ስፔኖች አሁን ፈረንሳዮችን ካየሁበት ሁኔታ በዛ መልኩ ከተጫወቱ ምናልባት ለአርጀንቲና ትንሽ ሊከብድ ሊችል ይችላል። ግን አሁን የአርጀንቲናዎች ደስ ከሚለው ታጋዮች ናቸው። በጣም ጎል ሲገባባቸው ተስፋ አይቆርጡ። ሜሲ ያጠናክራቸዋል እስከ መጨረሻው ሰከንድ ድረስ ነው። ያንን ተቃራኒ ቡድንን ያዳክሙታልና አይታወቅም። እንዲሁ ለግምት ያክል ነው እንጂ ሁለቱም ጠንካራ ቡድኖች ናቸው። ያው እንግዲህ እንደሚታወቀው እነዚህ የስፔን ተጫዋቾች ሜሲን እያዩ ያደጉ ናቸው። ለዚህ ነው ያማል እንደውም ከ19 ዓመት በፊት ራሱ ሜሲ አይተሃል በሆነ ሳፋ ነገር ገላውን ሲያጥብ በሆነ ድርጅት ላይ እና ታምር ተብሎ መነጋገሪያ ነበረና እሱን እያዩ ያደጉ ናቸው። እዚህ ላይ አሁን እኔ አርጀንቲና ትወስዳለች ብዬ ያሰብኩበት ማስበት ምክንያት ምንድን ነው? አንዳንዴ ስፔኖች ጥሩ አቋም አላቸው። ሁሉም ልጆች ናቸው። እንዲያውም የኔ የሚደግፈው ቡድን አብዛኛውን ተጫዋቹ በብሔራዊ ቡድን የተካተቱ ናቸው። እንግዲህ የባርሴሎና ማለት ነው እንግዲህ ከተወሰነ ጊዜ ድረስ። አሁን ግን ሪያል ማድሪድም አሉበት። አይ እንደ ባርሴሎና አይሆንም። የባርሴሎና ናቸው አብዛኛዎች ያሉት። ዞሮ ላይ የፈለኩ ነበር ምንድን ነው ልምድ ይጠይቃል። በዚህ ጨዋታ ላይ አንተ ጥሩ ኮከብ ተጫዋች ስለሆንክ ብቻ አይደለም፣ ልምድ ይጠይቃል። ያለህ አቋም አይተናል። አርጀንቲና ከ2 ጊዜ በላይ አለቀ በተባለ ሰዓት ውስጥ ተሸነፈች በተባለ ሰዓት ውስጥ ያው ከግብጽ ጋር የነበረን ጨዋታ እናስታውሳለን። አሁንም ከእንግሊዝ ጋር የነበረን ጨዋታ ሙሉ እናስታውሳለንና የመጨረሻ ይሄን እየገለበጡ የመጡበት ሁኔታ አለና ያ የሚያሳየው ምንድነው ልምድ የሚባል ነገር አለና ምናልባት በዚህ በኩል አርጀንቲናዎች ሊበሉ ይችላሉ ብዬ አስባለሁ። ዞሮ ግን ጥሩ ጨዋታ እንደ ተመልካች ጥሩ ጨዋታ እናያለን። በጣም አመርቂ ጨዋታ ይሆናል ተብሎ ይጠበቃል። ሌላ ታሪክም የሚሰራበት አጋጣሚ ሊፈጠር ስለሚችል ብናየው ይሆናል። ጥሩ ነው እንግዲህ ለማንኛውም ያለፉት አርጀንቲናዎችም አሁን በመጨረሻ 2 ጨዋታዎች ላይ በጣም በጥንካሬ ያለፉ ናቸው። ስፔኖችም እንደዚሁ ጥሩ በመጨረሻ የኛ ፍላጎት ጥሩ ጨዋታ ማየት ነው። ግን ደግሞ አንዳንድ ጊዜ በእግር ኳስ ዓለም ያው እንደሚታወቀው አንዱን ስትደግፍ አንዱን ስትቃወም ስሜቱ ደስ ይላል። ለዛ ያክል ነው እናያለን እንግዲህ። አንድም ነው መጨረሻ ላይ ያልያዝነው ርዕስ እንደው በተወሰነ ደቂቃ እንድናየው የምፈልገው በተለይ ወጣት እስራኤላውያኖች ወደ ውጭ ሀገር የሚደረጉ ጉብኝቶችም ዙሪያ ዓለም አቀፍ ደረጃ ያለን ሁኔታ ክስተት እኛ ሁላችን የምናውቀው ነውና እንደው ከኛ ማህበረሰብ የወጡትን ብዙ ልጆች ወደ ውጭ ወደ ጉብኝት ይሄዳሉ። በተቻለ መጠን ያህል ወቅትን አካባቢን አይተው ቢጎበኙ መልካም ነው። ነገር ግን ራሳቸውን መጠበቅና ጥንቃቄ ሊያደርጉ የሚገባ ሁኔታ አለ። ምናልባት አንዳንዴ የእኛ ጸባይና የአውሮፓውያን ጸባይ አንድ አይደለም። እኛ እዚህ አሁን ብዙ ነገሮች አሉ የእኛን እነኚህማ እስራኤላውያን ናቸው ተብሎ ራሳችን የሚያጋልጡ ነገሮች አሉ። እነዛ ነገሮች በተቻለ መጠን ያህል ደብቀን ከሄድንበት ቦታም ያው ያን ያህል አስጊ ካልሆነበት ቦታ ብናደርገው መልካም ነው። በዚህ ዙሪያ ልጆችን ከወላጆች ከልጆች ጋር ቢነጋገሩ መልካም ነው እላለሁ።